ከበለስ የሚሰራው ሁሉንም ነገር ነው ያመረትነው። ዜሮ ዌስቴጅ ነው። የእናንተ ፕሮዳክት ሰፕሊመንት ነው ወይስ ሜዲሲን ነው? 4 አይነት ሪቨኒው ስትሪም ያለው ስታርታፕ ነው ይዘን የመጣ ነው ማለት ነው። ዋጋም ስታወጡ ምን ኮንሲደር አድርጋችሁ ዋጋ አውጥታችሁ ነው? ቶፕ 10 ውስጥ ለመግባት ስላላቸው ጉጉት አጠር ያለ ቆይታ አድርጋለሁ። ትሪትመንቱም መድኃኒቱም እኛ ነው። ይሄ ማርኬት ፖቴንሻል ስኬላቢሊቲው እንዴት ነው ኤክስፓንድ ለማድረግ የፈለግሽው? አኒሜትድ የሆኑ ሌሰኖችን እንሰራለን በማትስ፣ በባዮሎጂ፣ በፊዚክስ ኤንድ በኬሚስትሪ። ተደራሽ ልትሆኑት ያስባችሁት ከስተመራችሁ ማን ነው? ትክክለኛ ተመልካቾቻችን ዳሽን ከፍታ ምዕራፍ 3 ሶስተኛ ዙር ላይ ደርሰናል። አብራችሁን ከመጀመሪያ ዙር ጀምሮ ስለነበራችሁ ከልብ እያመሰገነን ከ51 ተወዳዳሪዎች እንዳያችሁት ምርጥ 20 ተመርጧል። አሁን ደግሞ ከምርጦቹ 20 ወደ ምርጥ 10 የምንሸጋገርበት ምዕራፍ ላይ ደርሰናል። ከፕሮግራማችን ጋር መልካም ቆይታ። ስሜን ጸጋ ገብረ ኪዳን እባላለሁ። የመጣሁት ከትግራይ መቀሌ ነው። ትግራይ ውስጥ በስፋት 7.4 ሄክታር ፐርሰንት ያህል የሸፈነ የበለስ ተክል አለ። ከዚህ በፊት ቅጠሉን ብቻ ለእንስሳ እንዲሁም ፍሬን ብቻ ጠብቀን መብላት ነው እንጂ በስራ ላይ ያልዋለ ምርት አለን። እንዲሁም በተመጣጣኝ ዋጋ የምናገኘው ምርት አለን። ስለዚህ ይሄኛውን ሀብት ከያዝን እንዴት ወደ ስራ እንግባ የሚል ሀሳብ ነው የመጣልኝና ያው ያመረትኩትን ከበለስ የሚሰራ ማርማላታ ከቅጠሉንና ከፍሬውን እንዲሁም ከድጣጭን የሚሰራ ብስኩት፣ ከረሜላ እንዲሁም እንደ ኬክ ከቅጠሉን ደግሞ የተለያየ ምግብ እንደ ጥብስ፣ ቀይ ወጥ፣ ሰላጣ፣ ጭማቂ የመሳሰሉትን ከፍሬውን ሲዱን ደግሞ ከሱን የሚሰራ ዘይት መስራት እንደምችል ያው ተዘጋጅቶ ወደ ገበያ ያቀረብኩትን 4 አይነቶች ናቸው። በተለይ ማርማላታውን ፓክት ተደርጎ ያው ወደ ገበያ የሚገባ ያደረስኩት ማለት ነው። ከበለስ የሚሰራው ሁሉንም ነገር ነው ያመረትነው። ዜሮ ዌስቴጅ ነው። ምክንያቱ ከልጣጩ ከፍሬውን እንዲሁም ከቅጠሉ ሰርተናል። ያው በቀጣይ ደግሞ የያዝነው ፕላን አለ ወደ መዳበሪያ ለመቀየር ወደ የምግብ የእንስሳት መኖ ለመቀየር የያዝነው ፕላን አለ። ያው ስለዚህ በዚህ ሰዓት በእጃችን ያለው 4ቱ አይነት በመስራታችን ዜሮ ዌስቴጅ አድርገነዋል። በፕራይስ ዋጋም ደግሞ በጣም አነስተኛ ነው የምናገኘው። አካባቢያችን ቅርባችን ስለሆነ በትንሽ ዋጋ ነው የምንገዛውና ለማህበረሰቡን ስናቀርበው ደግሞ አነስተኛ ዋጋ አድርገን ተመጣጣኝ የሆነ ዋጋ ስለሚሆን ያው የማህበረሰቡን ለማግኘት በጣም ቅርብ ይሆናል ማለት ነው። እንዲሁም አፎርዳብል ኤንድ ሰስተናብል ፕራይስ ነው። እንዲሁም ዳይሬክት ከገበሬዎች ጋር ኮንታክት በማድረግ ያው ያለመቆራረጥ ምርቱን ለማግኘት እድሉን አለን። እንዲሁም ለገበሬዎች ለመበረታቱ የስራ እድል ለመፍጠር እድሉ አለን ማለት ነው። ቢዝነስ ሞዴል በተመለከተ ያው የምንሸጠው ማርማላታ፣ ብስኩቱ፣ ከረሜላውን እንደ የተለያየ ምግቡን የምንሸጠው ቢዝነስ እና ቢዝነስ ኮንሱመርስ ነው። ማርኬት ስትራቴጂ በተመለከተ ሶሻል ሚዲያ እንጠቀማለን፣ ኮሜንት ኢቨንትስ እንጠቀማለን። እንዲሁም ከዩኒቨርሲቲዎች ጋራ ከሪሰርቸርስ ጋራ አብረን እንሰራለን። ፊዚካሊ በአካል ሂደን በማስተዋወቅና ገበያ በማድረስ እንጠቀማለን። እንዲሁም ኦንላይን ማርኬት አድርገን እንሸጣለን ማለት ነው። ኮምፒውተርስ በተመለከተ ያው በፕራይስ ላይ ያው በቅናሽ ስለምንገዛው በቅናሽ ማቅረብ ስለምንችል ከተወዳዳሪዎቹ ጋራ ያው ለየት ያደርገናል፣ የተሻለ ያደርገናል። እንዲሁም በኳሊቲም የኢትዮጵያ አስማሚነት ምዘና ቴስት ተደርጎ የኤፍኤም ሀካ የምግብና መድኃኒት ቁጥጥር ባለስልጣን ቴስት አድርጎ ፈቃድ ሰጥቶን እንዲሁም ሌጋል የሆነ ሰርቲፊኬት ተሰጥቶን የምናመርትበት በዚህ ነው ወደ ገበያ የገባ ነው። ስለዚህ ያው ኤክሰለንት የሆነ ቦታ ነው ያለን። ድርቅ መቋቋም የሚችል ምርት ስለያዝን የመቆራረጥ ችግር አያጋጥመንም። ከፍሬውና ከልጣጩን በማምረት አመቱን ሙሉ የማምረት እድል ስላለን ያው የተሻለ ያደርገናል። እንዲሁም ሄልዝ ኤንድ ኦርጋኒቲ የተመለከተው ያው ከበለስ የምናገኘው የተለያዩ የበለስ ጥቅሞች አሉ። ለመድኃኒትነት መጠቀም እንችላለን፣ ያው በለስን በመጠቀም እንዲሁም
የያዘው ኒውትሪሽን ቫልዩ በጣም ብዙ ነውና በዛ ላይ ኦርጋኒክ ነው የምንጨምርበት የከለር ጣዕም የምናመጣበት የምንጨምርበት ሌላ ምንም ነገር የለምና ከሌላ የምንጠብቀው ነገር የለም። በለስ ራሱ ነው ያው ቅርባችን የሚገኝ ስለሆነ ኦርጋኒክና ሄልዚ ያደርገዋል ማለት ነው። ሰስቴናቢሊቲ ያው ከቅጠሉና ከፍሬውን ስለምናመርት የምናቋርጥበት ሁኔታ የለም። ስለዚህ ሁሌ በምርት ላይ ነን፣ በመሸጥ ላይ ነው ያለ ነው ማለት ነው። ሎኬሽን በተመለከተ በለስ ባለበትን ቅርብ ቦታ ስላለን የመቆራረጥ እድል የለም፣ እንዲሁም የምናጣበት ሁኔታ የለም። ስለዚህ ለመስራትና ለገበያ ለማቅረብ በጣም ምቹና ቅርብ የሆነ ስራ ነው እየሰራን ያለ ነው። አቬላቢሊቲ በተመለከተ ያው የእጥረት ችግር አይኖርም በደንብ ስለምናገኘው። ኢኖቬሽን በተመለከተ ከዚህ በፊት ያው በበለስ የተሰራ ማርማላታ ትግራይ ውስጥ ሆኖ ኢትዮጵያ ውስጥ አልተሰራም። ያው እኛ ነው ወደ ገበያ ገብተን ስለዚህ የአምራው ንብረት የተሰጠን እኛ ነው ያለ ነው ማለት ነው። ታርጌት ማርኬት በተመለከተ ያው ይህን ያህል ተጠቃሚ ስላለ ያው ለገበያ ተፈላጊነት በጣም ተፈላጊ ያደርገናል ማለት ነው። አር ማይልስቶንስ በተመለከተ በዚህ ሰዓት ምርታችን ወደ ገበያ አግብተን ሎካልና ኤክስፖርት ማርኬት ቴስት ተደርጎ ጥሩ ፊድባክ ተሰጥቶን ኦልሬዲ ገበያ እየቀጠልን ያለ ነው። እንዲሁም 15 ሰዎች ከዛ በላይ ቴምፖራሪ እና ፐርማነንት የሆኑ ሰራተኞች አሉን ስራ ላይ ነው ያለ ነው። እንዲሁም 8 ድርጅቶች ሱፐርማርኬት እና ሆቴሎች የገበያ ትስስር መስርተን ኦልሬዲ ወደ ሱፐርማርኬት አስገብተናል፣ ገበያ ውስጥ ገብተናል ማለት ነው። ቀጣይ 2026 ላይ 3.4 ሚሊዮን በመሸጥ 1.2 ማትረፍ እቅድ አለን። እንዲሁም ነምበር ኦፍ ኢምፕሎይስ ኦልሶ 20 ለማድረግ እቅድ አለን። እንዲሁም ፕሮዳክት ታይፕስ 4 ያው እየሰራን ያለነው ነው 4 አይነት አለን። ቀጣይ 2030 ላይ 8.9 መሸጥ እቅድ ይዘናል። 3.04 ትርፍ ለማትረፍ 25 የስራ እድል መፍጠር እንዲሁም ወደ 4 የነበረው ወደ 6 ምርት ለማሳደግ እቅድ ይዘናል ማለት ነው። ስኬሌቢሊቲ እና ይሄ ማርኬት ፖቴንሻል ነው። ሰዋት አሁን ማርኬቱ ለምዷል፣ ፓተንቱ ምናምን ኤቭሪቲንግ አለ። ከስተመሮችም በቢቱቢ በአብዛኛው ቢቱቢ ነው ሰሌክት ያደረጋችሁት ለሱቆች ለምናምን ሰፕላየሮች እና ይሄ ማርኬት ፖቴንሻል ስኬሌቢሊቲው እንዴት ነው ኤክስፓንድ ለማድረግ የፈለግሽው? ስሩ የስታንዳርድ የሆነ የማኑፋክቸሪንግ ፕሮሰስ አሁን ማኑዋል ነው። ስለዚህ ማኑዋል ሲሆን ብዙ ነገሩም ሰርቲፋይድ ቢሆንም በኋላ የኳሊቲ ኢሹዎች ሊመጡ ይችላሉ ከብዙ ቴስት እና ከብዙ ተጠቃሚ በኋላ። ለምሳሌ ፕሪዘርቫቲቭ ምን ያክል ይቆያል? አሁን ብዙ እዚህ ላይ ያየን ነው ብዙ ነገሮች በኳሊቲ እንትኖች የታዩ የተቀመጡ አሉ። ግን ፕሮዳክሽን ፋሲሊቲ እና ስታንዳርዶች ኳሊቲ ኮንትሮሎች አሉ። ምግብ ነው ይሄ ለምን ያክል ጊዜ ይቆያል? ለምሳሌ ማርማራታው ለ6 ወር ነው ለ1 ዓመት ነው ምናምን የሚለው ተቀምጦ ሊሆን ይችላል። ግን በኢንዱስትሪያል ፕሮሰስድ ሆኖ ሲሰራና ማኑዋሊ ሲሰሩት ሊለያይ ይችላል። ሶ ክሪቲካሉ ነገር ምንድነው? ስኬላቢሊቲው እና ስታንዳርዳይዝድ የሆነ ፕሮዳክት ከበርካታ ምርት ማምረት አቅም ጋራ ይሄ ያስፈልገናል የሚል ያስቀመጣችሁት ብር አለ። እሱ ላይ በደንብ ብታብራሪው ጥሩ ነው የሚል ሀሳብ አለ። አጠቃላይ ምንድነው እቅዳችሁ? እንዴት ነው ለማደግ ያላችሁ እቅድ? በምን መንገድ ነው የሸጣችሁ ያላችሁት? ዋጋም ስታወጡ ምን ኮንሲደር አድርጋችሁ ዋጋ አውጥታችሁ ነው? በምን መንገድ ነው ሱፐርማርኬቶች አዲስ አበባ ላይ ደርሷል የፕሮዳክቱ ቴስት ተደርጓል ወይ የሚለውንም እንድትመልሽልን ነው። ምናልባት ቅድም ፕሬዘንቴሽን ፓወርፖይንቱ ላይ ያየው ነበረ 100 ሚሊዮን 1 ቢሊዮን እና 2.25 ቢሊዮን የሚሉ ቁጥሮች አሉ። እሱ ለመቼ ነው እንደዛ እንደርሳለን ብላችሁ ያቀዳችሁት? ለምን ያህል ጊዜ ይቆያል የሚል ያው እንደተገለጸው በኢትዮጵያ አስማሚነት ምዘና ቴስት ስናደርገው ለ1 ዓመት ያህል ጎጃ ኢንዱስትሪ እንደተሰራ ቴስት ተደርጎ 1 ዓመት ያህል እንደሚቆይ ሰርቲፊኬት ተሰጥቶን በዛ ነው ወደ ገበያ የገባነው። ኦርጋኒክ ስለሆነ ምንም አዲቲቭስ ስላልተጨመረበት የምንጠቀመው ያው ሎሚና ስኳር ብቻ ነው ጨምረን የምንሰራው። ምንም የምንጨምርለት ሌላ የለም። እሱን ያው ጠርሙዝን ስትራላይዝ ተደርጎ ይህም በጥራት ሰርተን ፓክ አድርገን ነው የምናመርተው። አሁን ኦልሬዲ እየሰራን ያለ ነው። ልክ ነው፣ በማኑዋል ነው እየሰራን ያለ ነው። በብረት ስና ባንክ አድርገን ነው የምንሰራው። ለቀጣይ ግን አሁን ያስቀመጥኩትን ሞዲፊኬሽን እንኳን ቢሆን ውስጥ አገርግር ውስጥ የሚሰሩ ቢሆን ያው ቀስ በቀስ ነው እድገትና የያዝነው የማርኬት ሊንኬጅ አሉ።
እና ለሱን ያህል ለመስራት የሚያስችሉን ትናንሾችም ቢሆኑ ወደ መሽነሪ መግባት አለብን ግዴታ። ከእጅ ከተነካካ ውጪ ያው በመሽነሪ የተሰራ ስራ ሲሰራ የተሻለ ጥራትና ደረጃ ይኖረዋልና አሁን ካለንበት ያው እየሰራን ያለ ነው እንዳለ ሆኖ ግን ካለንበት መሽነሪ ጨምረን ስንሰራው የተሻለ ስራ ስለሚሆን ያው ሌላ ባለሙያዎች ደግሞ እንቀጥራለን። ምክንያቱም መሽነሪ ስንጠቀም ያው ኬሚስትና ሳኒተሪ ባዮሎጂስት ይኖራልና እነሱን ጨምረን ለመስራት ፕላን ይዘናል። ያው መሽነሩ ስንጠቀም ማለት ነው። በአሁን ያለንበት ግን ራሳችን ያው በቻልነው እየሰራ ነው ያለ ነው። ያላችሁ እቅድ ስለ ዋጋውስ እንዴት ነው የምታወጡት የሚል ደግሞ እቅዳችን ያው እንደገለጽኩት መጀመሪያ በሞዲፊኬሽን የሆነ መሽነሩ ምክንያቱ ከውጭ የምናስገባው በጣም ትልቅ ስለሆነ ዋጋቸው ያው በቻልነው በ5-3 ሚሊዮን አድርገን መሻሻልና ከዛ ደግሞ የተሻሉ ፕላንት የሆኑ መሽነሪዎች ተጠቅመን ያው ባለሙያዎችን ቀጥረን የተሻለ ወደ ገበያ ለመግባት ነው ያለን እቅድ። ዋጋችን በተመለከተ ያው ዋጋ ስናወጣ የምንገዛው እቃና ያወጣነው ወጪ ስንት ያህል ነው? አሁን ከገበሬዎች የምንገዛው በለስ ተመጣጣኝ ነው እንደገለጽኩት። ያው ከውጭ የምናስገባው ነገር የለንም። ወጫችን ትንሽ ስለሆነ በዛ አኳያ ነው እስከ 250 ነው የምንሸጠው ማለት ነው። ከሌሎች ያው የተሻለ ዘቅ ያለ ዋጋ ነው ያለው። ግን እሱን አድርገን የምንሸጠው የምናወጣው ትንሽ ስለሆነ የምናተርፈው ደግሞ ደህና ነው ማለት ነው። አዲስ አበባ ሳላችሁ ወይ የምንለው አዎ አንድ ሱፐር ማርኬት ውስጥ ገብተናል። አሁን ቀጣይ ደግሞ ወደ ኩዊንስ ሱፐር ማርኬት ለማስገባት አግሪሜንት አስረናል። ያው ፐርፎርማንስ ሰጥተናቸው አሁን ለማስገባት እየተዘጋጀን ነው። ግን ኩዊንስ ሱፐር ማርኬት 12 ብራንች ነው ያላቸው። ለሳቸው ያህል ምርት ሳለን ወይ ስንል ያው እያመረት ነው ያለ ነው በማንዋል ስለሆነ በመሽነሪ ካልተቀየረ ትንሽ ችግር ነው የሚሆነው ማለት ነው። ምክንያቱም አምጡ ካሉን የለን ለማለት ደግሞ ያስቸግራልና እሱ እንዳያጋጥመን ነው አሁን ችግራችን ተፈትቶ ወደ ገበያ ስንገባ ግን ያው አዋጭ የሆነ ምርት ነው ያለን ማለት ነው ያለን የያዝነው። እንዲሁም ከአዲስ አበባ አልፎ ኤክስፖርት ለማድረግ አይሶ ሰርቲፊኬት ተሰጥቶ እጃችን ላይ ከተሰጠ ኤክስፖርት ለማድረግ ያው ዱባይ ሳምፕል ሰጥተን እዚህ ያሉትን ሰዎች መጡና ለማየት ነው የመጡት። እንዴት አድርጋችሁ ነው የምትሰሩት እኔውና የገበያ ትስስር እንድንፈጥርላችሁ ያሉኝ። ሲመጡ በማንኪያና ብረት ነው እያሰራን ያለ ነው። እንዲሁም ፓኬጅን ጥሩም ቢሆን ያው አሰራራችን በቂ ቦታ ነው ያለን ተሰጥተናል እየሰራን ነው። ግን መሽነሪ ስላልሆነ የምንሰራበት እቃ አይ እሱ እቃችሁ አስተካክላችሁ አቅማችሁ ስታሳድጉ የገበያ ሊንኬጅን እንፈጥርላችኋለን እና ትንሽ አቅማችሁ መጀመሪያ አሳድጉን ብሎን ነው የሄዱት እንጂ ለገበያ ሬዲ ነው ያለ ነው። እሺ ጸጋ፣ በድጋሚ ወደ ዳሽን ከፍታ ስለመጣች እናመሰግናለን። መልካም አመሰግናለሁ። ይብራ ሐዲሽ ከማኢቴሽ ሀርባል ሶሉሽን ማለት አገር በቀል የሆኑ ለምግብነት የሚውሉት የስኳርና የኮሌስትሮል መድኃኒት ማለት ይዘነው የመጣ ነው። ማለት ስትሮበሪ፣ ቡና ማለት እነዚህ ፍሬዎች ናቸው። አብዛኛው ፍሬ መጠቀማችን ዛፎች እንዲተከሉ ያደርጋል። ከምግብነት አልፎ ለመድኃኒትነት መዋሉን ኢንቫይሮንመንታል ፖሊሽን ራሱ አስተዋጽኦ አለው። እንደ ማይቴች መጀመሪያ ሀሳቡ የመዳን ሚስጥሩ ምንድን ነው የሚል ኮንሴፕቹዋል አይዲያ ማስረዳት እፈልጋለሁ። ስኳር ማለት በዓለማችን ከጊዜ ወደ ጊዜ እየተስፋፋ እየሄደ ያለው 5% በላይ ሂደዋል። እንደ ወረርሽኝ ሆነዋል። በዓለማችን፣ በሀገራችን፣ በአብዛኛው በከተማ በገጠር በሁሉም ቦታ በሚባል ቦታ እየተስፋፋ ነው የሚገኘው። ይህ ችግር እኔ ጋር ነበረ። እኔ ጋር ሳለ ወዴት እየሄድኩ ነው? ምንድነው እየሆንኩ ያለሁት? ያስጨንቀኝ ነበረ። ከአይኔ ጀምሮኛል። ብዙ ሰውነት እያደከመኝ ሲሄድ ማንበብ እስቲ ልሞክር ብዬ ነው ወደ ማንበብ ነው የገባሁት እና ሳይነስ ላይ የተቀመጠውን እኔ ጋር የሚሰማኝ ስሜትም ሰዎች ጋር የሚሉት ነገር ነው እኔ ኮምፔር እያደረኩት የሄድኩት። ምክንያቱም ሰዎች የሚነግሩህ ይህ ህመም አይንህ ያጠፋል፣
ኮላሊት ፌል ያደርጋል። ኮላሊት ፌል ሲያደርግ ደግሞ ውጭ ሀገር ሂደህ ትታከማለህ፣ ለብዙ ውጭ ትጋለጣለህ። ሰው ኦልሞስት ሰው ገድለ ሰው ማዳን ማለት አንድ ኮላሊት ከሌላ ሰው መውሰድ ማለት እና እስቲ ልረዳው ብዬ ነው እኔ በጥልቅ የገባሁት። ሳነበው ያገኘሁት ኢንፎርሜሽን ማለት ፓንክሪያስ ላይ ሁለት አውትፑት አለ ይላል፣ ኢንዶክራይን እና ኤክሶክራይን። ኢንዶክራይን ኢንሱሊንና ግሉካጎን ያመርታል። ኤክሶክራይን ደግሞ ፋሲሊቴት ኦፍ ፉድ ዳይጀሽን አት ዘ ዱይነም ዊዝ ባይል ኦይል ይላል። ኦኬ ማለት እኔ ስረዳው ሰው ሲነግረኝ የቆሽት ህመም ነው ስኳር የቆሽት ህመም ነው ይላል። ግን ዊዝ ባይል ኦይል ሲል ባይል ማን ነው ማለት ምንድን ነው? የተሳሳተ ነገር አለ ብዬ ስገባበት ፓንክሪያስ ማለት የራሷ 10 ሳንቲም ስፋት ቁመት ያላት 3 ሳንቲም ስፋት ያላት 2 ሳንቲም ቲክነስ ያላት ኤክሶክራይን እና ኢንዶክራይን የምታመርት ኢንዶክራይን ከ10 እስከ 20%፣ ኤክሶክራይን ፋሲሊቴት ኦፍ ፉድ ዳይጀሽን አት ዘ ዱይነም የሚለው እዚህ ጋር ኦኬ እኔ ጋር የሚታዩት የነበሩት ማለት ስበላቸው ልክ በዌስቴጅ ሲወጣ ማያቸው ምልክቶች ነበሩ። ፋይናላይዝድ ያልሆኑ ነገሮች ሳይጀመሩ ስጋ ስበላ ልክ እንደነዚህ ብርቱካን ስበላ ልጣቶች ማየት ሳይ ኦኬ ሜታቦሊዝም ዲስኦርደር ይሁን ማለት ሜታቦሊዝም ዲስኦርደር ነው የተፈጠረው የሚለው ሐሳብ አየሁት። ምክንያቱም ምንድነው ቀጭን አንገታችን ላይ ምግብ ፋይናላይዝድ የሚደረግበት ዱይነም ላይ ፋይናላይዝድ ሆኖ ወደ ደማችን ስር የሚገባበት ነው። ሌት ኦፍ ኤክሶክራይን ጁስ መኖሩ ሜታቦሊዝም ሲስተም ዲስኦርደር ፈጠረ። ዘን ሜታቦሊዝም ዲስኦርደር መፈጠሩ ኦልሬዲ ዳይጀስት የሆነ ምግብ ሌት ኦፍ ኤክሶክራይን ጁስ ተፈጥሯል ማለት ነው። ኦኬ ሌት ኦፍ ኤክሶክራይን ተፈጥሮ ማለት ወደ ደማችን ሲገባ ኢንዶክራይኑ ምን እየሆነ ነው? ኢንዶክራይን ላይ ደግሞ ምን ይላል? ኢንሱሊንና ግሉካጎን አት ዘ ሴም ታይም ዘ ሴም ፕሮግረስ፣ አንዱ ካንዱ መብለጥ የለበትም። አንዱ ካንዱ ከበለጠ ለአንዱ ይበለዋል ይላል። ኦኬ ሳክሬሽን ኢንሱሊን ማለት እዚህ አይደለም። ሳክሬሽን ኢንሱሊን የተፈጠረው እዚህ ጋር ቦታ ነው። ምክንያቱም ግሉካጎኑ ለኢንሱሊኑ እየበላው ነው። ግሉካጎኑ ሳፖርተር ይኖረዋል። አዎ ላክቶስ ኢንዛይም አለ። ዘን ፍሪ ፋቲ አሲድ ሰውነታችን ላይ መብዛት የለበትም፣ ላክቶስ ኢንዛይም መቀነስ አለበት ሚለው እዚህ ጋር ነው የሰራሁት የኔ ስራ ማለት። ምክንያቱም ያ ሌት ኦፍ ኤክሶክራይን ጁስ የሆነው ወደዛኛው ሲመጣ ምግብ ሪጀክሽን ያደርገዋል። ዘን አይቃጠልም። ልክ እንደ አንድ ዶሮ ያለ ወንድ ዶሮ እንቁላል ጥላለች። እንቁላል ነው ይበላል፣ ግን ጫጭት መሆን አይችልም። ኦኬ ሰዎች የዳኑበት ሰዎች እየሄዱበት ስለሆነ ዋይነት ማልሞክሮ ብዬ አንዱ ስሞክር ወደ 2 ዓመት ከ8 ወር ወሰደኝ ለራሴ። ስኳሩ እየቀነሰ እየተስተካከለ ጉልበቴ ወደ በፊት የነበርኩበት አቅሜ እየተመለሰ ሲሄድ ጥሩ የሆንኩ መድኃኒት እየቀነስኩ ሳምፕሎቼ እየወሰድኩ በእርግጥ እኔ የምወስደው የነበርኩት ዶዝ በዛ ያለ በኋላ አለቃዬ ወሰደው። በቃ አንተ ጥሩ ሁኔታ ይኸው መድኃኒት ሳይ ሰውነት ተመለሰ ፕሊስ እኔ የምጠቀምበት ብሎ አስገደደኝ። ወደሱ ገባ። በማይቲ ኤች ሄርባል ሶሉሽን ደረጃ ላይ ሴልሱ ማለት ኢንካም ስታትመንት ፕሮፊት ኦር ሎስ ላይ ሴልሱ ወደ 425500 ነበርን ማለት ይሄ ማለት ካረንት ፐርፎርማንስ ለምሳሌ እስከ ሰኔ 30 2017 ዓመተ ምህረት ያለውን ኮስት ኦፍ ሴልሱ 425000 ነበረ። ኮስት ኦፍ ጉድስ ሶልድ ደግሞ 115600 ነበረ። ጀነራል ኦፐሬቲንግ ኤክስፔንስ ደግሞ ወደ 251000 ምናምን ነው። ከዛ እያንዳንዱ ኢንካም ኔት ኢንካም ምናምን ስንቀጥል ማለት ነው ኔት ኢንካሙ ወደ 40900 ያክል ነበረ። ካረንትሊ ደግሞ ከሐምሌ 1 2017 እስካሁን ድረስ ያለውን ምን ያህል ነው ሽያጫችን የሚለው ነገር ወደ 700,000 ሽያጭ አለን። ከዛ በመቀጠል ደግሞ ለመድኃኒቱ ዳይሬክትሊ ያወጣነው ወጪ ደግሞ ወደ 210,000 ነው። ከዛ በመቀጠል ደግሞ እንደዚህ ያለ እያንዳንዷ ኔት ኢንካሙ ወደ 119,000 አለን። ፎር ፊውቸሪቲ ደግሞ ለ2026 በጀት ይር ደግሞ 5 ሚሊዮን ሽያጭ አለን ብለን እንገምታለን። ከዛ ፋይናሊ ደግሞ ኔት ኢንካሙ ወደ 1,750,000። ከዚህ ደግሞ ናምበር ኦፍ ዲያቤቲክ ፔሸንትስ እስከ ሰኔ 30 2017 ወደ 47 ህክምና አገልግሎት ሰጥተናል።
አሁኑ ደግሞ ካረንትሊ እስካሁን ድረስ ያለው ደግሞ ወደ 60 ሰዎች ለ2026 በጀት ደግሞ 500 ሰዎች ህክምና አገልግሎት እንሰጣለን ብለን እንገምተን። አሁን ለነዚህ ለምሳሌ ለእያንዳንዱ ሰው በወር 1500 ብር ክፍያ እናስከፍላለን። የእናንተ ፕሮዳክት ሰፕሊመንት ነው ወይስ ሜዲሲን ነው ወይም ደግሞ መድኃኒት ነው? እሱን አንድ ክሊር አድርጉልኝ። ከዛ በኋላ ደግሞ አሁን ያለው እያመረታችሁበት ያለው ፕሮሰስ ምን አይነት ነው? ምን አይነት ፕሮሰስ ነው የምትጠቀሙት? ያው ሀርባል ነው ግን ይመስለኛል ቱ ካም አፕ ዊዝ ዚስ ፕሮዳክት የተለያዩ ኤክስትራክሽኖችን ትጠቀማላችሁ። ስለዚህ ምን አይነት የማኒፋክቸሪንግ ፕሮሰስ ነው እየተጠቀማችሁ ያላችሁት? ፓኬጂንግ ውስጥ ይሄ ነው ወይ? ኤኒ ማኒፋክቸሪንግ ፋሲሊቲ ያላችሁ ወይ? ስለሱ ኢንዲቴል እና ኢንዴፕዝ ብትነግሩኝ ጥሩ ነው። ለስኳር ህመምተኛ ከሆነ እንደ ሜዲሲን ወይም እንደ ሰፕሊመንት እሱም ላይ ትመልሱታላችሁ ለይታችሁ ሲቀርብ በወር ምን ያክል ፕሮዳክሽን ወይም በቀን ካፓሲቲያችሁ ምን ያክል ነው? አሁን እንደ ሰብስክሪፕሽን ፊ በወር እንደዚህ እናስከፍላለን ነው 1000 ምናምን እናስከፍላለን ነው ያላችሁ። ይሄ ማለት ሰብስክሪፕሽን ፊ ማለት ነው። ዳት ሚንስ ኮንቲኒየስሊ ይጠቀሙታል ይሄ መድኃኒት ማለት ነው። ዝም ብሎ አንድ ሳምፕል ከፋርማሲ ወይም ከእናንተ አይገዙትም ማለት ነው። ምን ማለት ነው? እሱን ብታብራሩ ጥሩ ነው። ካፓሲቲያችሁ አንጻር ምን ላይ ናቸው የሚለውን እና ወደፊት ምን ታስባለህ? ስኬላቢሊቲውን አንድ ላይ ያያዛችሁ እዚህ ፋይናንሻል ፕላን ላይ ስታስቀምጡ የ2026 ፕላን ያደረጋችሁት ሴልስ 5 ሚሊዮን ነው። ከ2025ቱ ምን የተለየ ነገር ትሰራላችሁ ወይም ምንድን ነው ያቀዳችሁት? ይህን እንዴት ነው አቺቭ ለማድረግ ያሰባችሁት የሚለው ነው። ሌላ ፕሮዳክቱ ብራንድ አድርጋችሁታል ወይ? እዚህ ጋር ያየሁት ፓኬጅ ተደርጎ ነው የመጣውና ብራንድድ ነው የሚለው ነው። እኛ ያሳደግነው መጀመሪያ ፈሳሽ ነበረ። ከፈሳሹ ወደ ፓውደር መጥተናል። ከፓውደሩ ወደ ታብሌት ሳምፕሎች እየሰራን አሁን የሚያስፈልገንም ለፓውደሩ ለማሽን ለታብሌቱ የሚሆን ማሽንን ለኤክስትራክሽን የሚሆን ማሽን ነው እስካሁን እየሰራ ነው ያለ ነው። በራሳችን አንዳንድ ቴክኖሎጂ እያየን ማቴሪያሎችም ራሱ ሌላ ጊዜ ኢኖቬሽን ይሆናሉ። እነሱም ራሳችን ነው እየሰራን ያለው ከልብ ውስጣችን ላይ ስለገባ ህመሙ ላይ ፔኑ ስለማቅ በቃ ለዚህ ቀንና ሌሊት ነው የምሰራው እና እስካሁን እየሰራን ያለው በዚህ ደረጃ ደርሰናል። ይቺ ወደዚች ነው የምንገለብጣት። 25 ml ውሃ ትገባለች፣ ትመታለች፣ 24 ሰዓት ትቆያለች። ከዛ ዶዙን ይነገረዋል። በህመሙም በኩል ዶዝ አለው። ዶዝ እናወጣለን። ትሪትመንቱም መድኃኒቱም እኛ ነው የምንሰጠው። በእርግጥ ፋርማ አምራች ስናገኝ ወደ አምራች ባናገኝ አሁን ማሽን ያለው ሰው አምራች ብናገኝ እኛ ሸር መስጠት እንፈልጋለን። እየሰጠ ነው። ተነጋግረንም ኬሚካል ፎርሙላም አሰርተን ፋይናላይዝድ አድርገን ከሱ ጋር መስራት እንችላለን። እኛ ጋር የምንሰራው ነገር አለ። ብዙ ቴስቶችም አሰራ። ምናልባት ከዚህ ጋር አብሮ ያገኛችሁ ሰርቲፊኬሽን አለ ከኳሊቲ አንጻር? ሰዎች ጋር አሁን የተመረመሩ ሰዎች ከ3 ዓመት በላይ እንዳለፋቸው እንዳልኩት በጦርነቱ ምክንያት ነው ብዙ ጊዜ የተሰራው። ከዛ ጠራን፣ መድኃኒት ቁጥጥር ጠራን። እንደዚህ ያለኝ ብዬ መመልከቻ ማስገብቼ ነው። ሰዎቹም እንዳሉ ተጠሩ፣ ተመረመሩ። ሙሉ ፕሪስክሪፕሽንም ይዘነዋል መጥተናል እና ሳይንስ ቴክኖሎጂም አስመዝግበን መድኃኒት ቁጥጥርም ፍቃድ ድጋፍ ሰጥቶናል። ይሄ መድኃኒት ቶክሲክ እንዳልሆነም አሰርተዋል። ከዛ ሰዎች ጋር ያመጣው ሳይድ ኢፌክትም የለም። ምክንያቱም በፊት አብዛኞቹ ሳብ ስፔሻሊስት ሳይቀሩ ዶክተሮች የተጠቀሙታል እና ይሄ እንዳልኩት የኛ ራዕይ ከዚህ ቀጥሎ የሀገር ሀብት እንዲሆን ነው እናስቡ። በዚህ እንዲታገት አንፈልግም። የመንግስት ሳፖርቲንግ ያስፈልገናል። የባንክ ሳፖርቲንግ፣ የብድር ሳፖርቲንግ ያስፈልገናል። ወደ ታብሌት አሳድገን ኔክስት ጀነሬሽን ከዚህ ህማም ስጋት እንዲወጣ ነው ራዕያችን። የ2026 የሚለው ነገር ሽያጭ ለማድረግ አሁን ለምሳሌ 3 year ፕሮግራም ፈንዲንግ ኤንድ ስትራቴጂክ ኢኖቬቲቭስ የሚለውን ምንድነው ያቀድነው? ለምሳሌ ወደ 5 ሚሊዮን ብር ከባንክ ከኢንቨስተርስ እና አዲሽናል ሼር እናገኛለን ብለን ነው የምንጠብቀው ለቀጣይ ለ3 ዓመት ማለት ነው። እንደ መድኃኒት እንውሰደው እና ክሊኒካሊ አፕሩቭ የሆነ ኤቪደንስ አላቸው። አንደኛው
ሁለተኛ ደግሞ የማምረት ካፓሲቲያችሁ ምን ያለው? አዲስ አበባ ቢሮ ከፍተን የተለያዩ ክልሎችም ከፍተን እንደ ቴስቲሞኒ እየሰራ ነው ያለነው። ምክንያቱም ለማሳደግ ብራንድ ኔም መስራት መቻል አለብን። ከ2011 ሚያዝያ 8 ጀምሮ ምንም አይነት መድኃኒት አልጠቀምም። እኔ እንደፈለኩት ፔፕሲ የፈለኩት ነገር ነው መበላ። እኔ ጋር ያሉ ከ3 ዓመት በላይ ሆናቸዋል። ኢንሱሊን እየተጠቀሙ የነበሩ ታብሌት እየተጠቀሙ የነበሩት ከዚህ በላይ አፕሩቭመንት የለም። ሌላ ተጨማሪ ደግሞ ምናልባት ዶክመንት አይታችሁ ከሆነ ወደ 2 ሰዓት አካባቢ ቪዲዮ ዊትነስ የዳንት ሰዎች ምናምን አዝ ሪፈረንስ ማየት ትችላላችሁ። ፕሮሰሱ ምናምን እያንዳንዱ ዶክመንቶች ማግኘት ትችላላችሁ። በመጨረሻ ደግሞ ዊ ዌልካም ኢንቨስተርስ ሄልስ ፕሮቫይደርስ ካምፓኒስ ኤንድ ኢንተርፕረነርስ ቱ ኮላቦሬት ዊዝ አስ የሚል በዛ እንቋጫለን። በጣም ጥሩ። እዚህ ላይ ግን ትንሽ ልጨምርና አሁን በእጃችሁን ሁሉን ነገር እየሰራችሁ ያላችሁት አይደለ? ምንም አይነት ፋሲሊቲ የለም አለን። ራሳችን የሰራ ነው። ማሽኖች አሉ የተወሰኑ። ማሽኖች አሏችሁ ትጠቀማላችሁ? ራሳችን የሰራ ናቸው። ፓኬጂንጉን ውስጥ እንዴት ነው የምትሰሩት? ፓኬጂንግ ጥሩ ጥያቄ ነው። ይህንን አቅራቢያችን ገበሬ ነው እንደምታውቁት። ይህንን ፓኬጂንግ ደግሞ አቅራቢያ የሚያቀርቡልን ይሄ አነስተኛ ለነሱ እድር የስራም በቃ በዚህ ነው የምንቀጥለው። በእነዚህ ከቀጠልን አገር ውስጥ መምረት የሚችሉ እቃዎች ናቸው እነዚህ እና የምንወስዳቸውም ከዚህ ከአዲስ አበባ ነው የምንወስዳቸው። ፋብሪካዎች አሉ ከነሱ ነው። የእነሱም እድል መክፈት ነው። እኛ ሰራተኛ ያሉ ደግሞ አብዛኞቹ ታሞ የዳኑ ናቸው። 50% ሴቶች አሉ። 50% ወንድ 50% ሴቶች ነው ያለው እኛ ግሩፕ። እናመሰግናለን። ሳሙኤል ይባላለው። ከፕሪቪየስ ከነበረው ፒች ለማስታወስ ያክል ስታርታፓችን ሻይ ማኑፋክቸሪንግ ይባላል። የሱገር ካምፓኒዎችን አግሮ ዌስት ወይም ባጋስን እና እናቶቻችን በየአካባቢው ቡና ማድመቂያ ብለው የሚያመጡትን የኤሌፋንት ግራስ ወደ ሜጀር ፕሮዳክት በመቀየር ፌስታል የሚተኩ ፓኬጂንጎች ነው የምንሰራው ማለት ነው። ለመጥቀስ ያክል የባለፈውን አንዳንድ ነገር ኢንቫይሮንመንታል ፖሊሽን አንደኛው ነገር ነው ብለናል። ለመፍታትም ያቀድ ነው እና ሪል ፕሮብሌም ሆኖ ያገኘ ነው ኢንቫይሮንመንታል ፖሊሽን ነው። ሪጋርዲንግ ቱ አወር ፕሮጀክት 2 ነገሮችን ማንሳት እንችላለን። አንደኛው ከፕላስቲክ ፓኬጂንግ በርኒንግ የሚነሳ ካርቦን ሞኖክሳይድ አንደኛው ፖሊሽን ነው። ሁለተኛው ደግሞ በባጋስ ቃጠሎ አማካኝነት የሚመጣው ፖሊሽን ነው። እንግዲህ ባገኘነው ዳታ መሰረት የኢትዮጵያ ስኳር ኢንዱስትሪ ግሩፕ ባገኘነው ዳታ መተሃራ ላይ 900,000 ቶን ባጋስ ይመረታል። 60%ቱን ነው ለሪኒዌብል ኢነርጂ የሚጠቀሙት። ወንጪ ላይ 450,000 ቶን ባጋስ ይመረታል። ፍንጭ ላይ 360,000 ቶን ባጋስ አለ። 85% ብቻ ነው የሚጠቀሙት። አርጆ ዴንዳሳ ላይ ደግሞ 300,000 ቶን ባጋስ ይመረታል። እንግዲህ ይሄንን የሚያክል ሪሶርስ በከፍተኛ ሁኔታ እያቃጠልን ኢንቫይሮንመንትን እየበከልን ያለ ነው። ሁለተኛ ሃይ ዲማንድ እና አናፎርደቢሊቲ ነው። እዚህ ጋር የምታዩት ፓኬጂንግ አሁን ማርኬት ላይ ያለው ኢምፖርት በተደረጉ ክራፍት ፔፐሮች እና በዱፕሊክስ ፔፐሮች ብዙ ወጣቶች ኢንጌጅ እያደረጉበት ያለ ቢዝነስ ነው። ነገር ግን አናፎርደቢሊቲ አለ። ሚኒመም 30 ብር ነው ማለት ነው አንድ ፕሮዳክት ለመግዛት። ቢዝነስ ሞዴል ላይ ምን አይነት ነገር ጨምረናል? ባለፈውም የነገርኳችሁ የመጀመሪያው ዳይሬክት ሴሊንግ ነው የሚኖረው። የምታዩቸውን ፓኬጂንጎች ፕሮዲውስ አድርገን መሸጥ ነው። ሁለተኛው ባለፈው የሚያነሳውት ቢቱጂ ኦፖርቹኒቲዎች አሉ። የካርቦን ክሬዲትን የሚሰጡ ግራንቶችን በሲምፕል ኢንተረስት ሎን የሚያበድሩ ብዙ ድርጅቶች አሉ። ለምሳሌ ዓለም ላይ ያሉ እንደ ቬራ፣ ጎልድ ስታንዳርድ፣ ክላይሜት አክሽን ሪዘርቭ፣ ካርበን ትረስት እንዲሁም አፍሪካ ላይ የሚገኘውና ለብዙ የካርበን ፖሊሽን ሪዳክሽን ላይ ለሚሰሩ ወጣቶች ክሬዲት እየሰጠ ያለ አፍሪካን ካርበን አሴት ዲቨሎፕመንት የተባለም አለ ማለት ነው። ሌላኛው ዛሬ ላይ ያመጣውላችሁ የሻይን ፖልትሪ ፊድ አለ። ኢንድ ፕሮዳክቱን ወይም ደግሞ ፓኬጂንጉን ተጠቅመን ከጨረስን በኋላ ወደ ፖልትሪ ፊድነት ደግሞ ቀይረን ሌላ ሬቨኒው ስትሪም ጀነሬት ማድረግ እንችላለን ማለት ነው። ከዛ በመቀጠል የፐልፕ ሴልስም ይኖረናል። አሁን ቻይና፣ አውሮፓ፣ ኤዥያ የተለያዩ ኢንዲያንም ጨምሮ ፐልፕን ዲማንድ ያደርጋሉ። ምክንያቱም ወረቀቶችን የሚሰሩ ከዛ ስለሆነ ማለት ነው። ሞሮኮ፣ ኢጂፕት እና ሳውዝ አፍሪካ ነው ፐልፕን ኤክስፖርት እያደረጉ ያሉ። ይሄኛውም ሌላ ሬቨኒው ስትሪም ነው ማለት ነው። ስለዚህ እኛ ጋር ስትሰሩ 4 አይነት ሬቨኒው ስትሪም ያለው ስታርታፕ ነው ይዘን የመጣ ነው ማለት ነው። ነገር ግን የመጀመሪያ ታርጌት አድርገን የምንሸጠው የምታዩቸውን ኢኮ ፓኬጂንግ ነው ማለት ነው።
ማርኬት ሬዲነሱን እንይ። ስታርታፓችን ምን ላይ ነው? አብራችሁ እንድትሰሩ ምን አይነት ኢኒሼቲቮች አሉ? አንደኛ ፕሮዳክት ዲቨሎፕመንት በምታዩት ደረጃ ፋይናላይዝ አድርገናል። የአንዳንድ የመሻሻል የከለሪንግ ሊሆን ይችላል። አንዳንድ ነገሮች ከመቅረት ውጪ ገበያ ለመውጣት ሬዲ የሆነ ፕሮዳክት ይዘናል። ሁለተኛው የማርኬት ቫሊዴሽን ሰርተናል። ለ6 ወር ያክል 50 ዩዘሮችን ኦንቦርድ አቅርበን ፕሮዳክታችን ላይ ፊድባክ ተቀብለን አሻሽለን ናው ከስተመር ሊስት ውስጥ ከ50 ያለፉ ዩዘሮች ወይም ከስተመሮችን አግኝተናል። ወርክ ስፔስ ሬዲ አድርገናል። በኢፌሪ ቴክኒክና ሙያ 100 ካሬ ሜትር ሼድ ተቀብለን እዛ ላይ ወርክ ስፔስ ሴኪር አድርገናል። ስትሮንግ የሆነ ሳፕላይ ቼን እየገነባን ነው። ፕራይሲንግ ስትራቴጂያችን ሴት አድርገናል። ስኪልድ እና ዴዲኬትድ የሆነ ቲም ቢልድ አድርገናል። ከ200,000 ብር በላይ አውጥተን ኢንቬንቶሪ፣ ምክንያቱም ይህንን ፕሮዳክት ለመስራት ባጋስ ብቻ አያስፈልግም፣ ሌሎች ቴክኖሎጂዎች ስላሉ ኢንቬንቶሪ አለን። ቢዝነስ ላይሰንስ እንደምታዩት እሱ ጋር ጨርሰናል። ስትራቴጂክ የሆነ ፓርትነርሺፕ ከሚኒስትር ኦፍ ሌበር ኤንድ ስኪል እና ከኢፌሪ ቴክኒክና ሙያ ጋር በቅርብ እየሰራን ነው ማለት ነው። ኮምፒውተሮቻችን ስናይ ፊዚካል ፕሮፐርቲውን ብናይ አሁን የፌስታል 8 ሜጋ ፓስካል ነው ቴንሳይል ስትሬንግዙ፣ ኮምፕሬሽኑ 10 ፓውንድ ነው። ኢኮ ፓኬጂንግ እኔ በእኛ ደረጃ እየሰሩ ያሉ አንድ ኢንተርፕራይዝ ነው በማርኬት ሪሰርች ያገኘ ነው። እሱም ተስፋዬና ጓደኞቹ የሚባል አንድ ሰው ማለት ነው። ስለዚህ የእሱ ቴንሳይል ስትሬንግዝ እንደ ሳምፕል ሁሉንም ወስደን አዳማ ሳይንስና ቴክኖሎጂ ቼክ አስደርገናል። 12 ሜጋ ፓስካል ነው፣ ኮምፕሬሽኑ 18 ፓውንድ ነው። የኛ 16 ሜጋ ፓስካል እና 25 ፓውንድ ነው ኮምፕሬሽኑ ማለት። ኬሚካል ሬዚስታንስ ስናይ ፌስታሎችን ምግብ እንድንጠቀምባቸው አይመከረም፣ ኢንኮምፓተብል ናቸው። ኢኮ ፓኬጂንጉም ኢንኮምፓተብል ነው ኬሚካል ስላለው። እኛ ይህንን ፕሮዳክት የምንሰራው ግን ኬሚካል ፍሪ እና ኮምፓተብል በሆነ መንገድ ነው። ከስተመር ቻሌንጅ ስናይ ስትሬንግዝ ሲንግል ዩዝድ መሆኑ፣ አናፎርደቢሊቲ መሆኑ የኛ ቤስ ፕራይስ አለው ማለት ነው። ፊዚቢሊቲ ኦቨርቪው ስናይ የሮ ማቴሪያል አቬይላቢሊቲ አለ። ማሽነሪ ከአንድ ማሽን ውጭ ሁሉም አገር ውስጥ መሰራት የሚችሉ ናቸው። የማንፓወር እና የወርክ ስፔስ ሴኪር አድርገናል። ማርኬት ፊዚቢሊቲ ስናይ ከ100 እስከ 200 ሚሊዮን ዶላር በየአመቱ እያወጣን ፕላስቲክ እናስገባለን። 50 ሚሊዮን ዶላር አውጠን ደግሞ ፔፐር እናስገብተናል። ሬጉላቶሪ ኮምፕላያንስ ስናይ ደግሞ ፊት ማድረግ የምንችልና ገበያው የሚፈልገው ነው። ቢዝነስ ቪያቢሊቲውን ስናይ ሮ ማቴሪያል ፍሪ ወይም ደግሞ በሎ ፕራይስ ነው የምናገኘው። ኢምፖርት የምናደርገው አንድ ፕሮዳክት የለም፣ ሎካሊ ሶርስድ ነው። የፓኬጂንግ ትሬንዱ ደግሞ ፕራይሱ ሃይ የሆነ በመሆኑ ኮምፒቲቲቭሊ ለመግባት የተሻለ ያደርገናል። ሰስተናቢሊቲ ስናይ ከ5 ሮ ማቴሪያሎች በላይ ተጠቅመን መስራት እንችላለን። አግሮ ዌስቶችን ኢንክሉዲንግ የሩዝ ገለባ፣ የቡና ገለባ ማለት ነው። የገቨርንመንት ፖሊሲ ኢንከሬጅ የሚያደርገን ነው። የፓኬጂንግ ዲማንድ ግሮዊንግም ደግሞ ሰስተናብል እንድንሆን ያደርጋል። ማይልስቶናችን ስናይ የመጀመሪያው ከዳሽን ጋር ሊንክ አድርገን ኢንቨስትመንት ሴኩር ማድረግ ነው። ሁለተኛ ኢኩፕመንትና ማሽነሪዎቻችን መጨረስ፣ ሳፕላይ ቼናችን ማጠንከር፣ ማርኬት ካምፔን መስራት። ከቲማችን በጣም ኢንፍሉዌንሰር የሆነች አንድ ሶሻል ሚዲያ እንትናለች። ሌላው ስትሮንግ የሆነ ዲስትሪቢዩሽን ሚንስ መፍጠር፣ ሴልስ ላውንች ማድረግ ነው። ስኬሌቢሊቲ በመጀመሪያ የምንሰራው የባግ ፕሮዳክሽን ነው። ሁለተኛ ካርድ ቦርዶችን እናመርታለን፣ ካርቶን የሚባሉትን። ሌላኛው የጁስ ቴካዌ ካፖች እናደርጋለን። ትሬኒንግ እና ኮንሰልቴሽን ካምፓኒ ሌቭል ስንደርስ ሁሉም ፓኬጂንግ ማንም ቢሰራው በጣም ወርልድ ዋይድ መሆን የሚችል ነውና ትሬኒንግ እንሰጣለን። ኤክስፖርት ማርኬቱም ላይ ጆይን እናደርጋለን። ቅድም እንደነገርኳችሁ በፐልፕ ደረጃ ማለት ነው። ትንቢት ዳንኤል ሴልስ ሱፐርቫይዘር እና ሶሻል ሚዲያ ኢንፍሉዌንሰር ነች፣ ማርኬቲንግ ትሰራልናለች። አብርሃም አበበ ኬሚካል ኮምፖዚሽን ላይ በኬሚካል ኢንጂነሪንግ የተመረቀ ፕሮዳክሽን ማኔጀር ነው። እኔ ኤሌክትሪካል ኢንጂነርና ጀነራል ማኔጀር ነኝ። ቻሮል ዳርሻን ደግሞ ኬሚካል ኢንጂነር እና R&D ላይ የሚያግዘን ነው ማለት ነው። የምንፈልገው 2,400,000 ነው ከዳሽን ባንክ። 60%ቱን ለማሽነሪ የምናውለው ይሆናል። ከፌስታል ወይም ከፕላስቲክ ፓኬጂንግ ጋራ ነው በብዛት ያነጻጸራችሁት። ዩር ኮምፒቲተርስ ኢዝ ከፕላስቲክ አይደለም ማነጻጸር ያለባችሁ። ልክ እንደዚህ ኢኮ ፓኬጂንግ በተለይ ደግሞ በፔፐር በተለያዩ ባዮሎጂካሊ ዲግሬደብል በሆኑ ፓኬጂንጎች እጅግ በጣም ማርኬት ላይ መርካቶ ላይ ተጥለቅልቋል። በቃ ሀብቱ ጎቱ መርካቶ ኤንድ ከየት የመጣ ነው ይሄ? ከቻይና ነው ከምናምን ሀገር ውስጥም የሚመረቱ አሉ። ከነሱ አንጻር የኛ ፕሮዳክት የት ነው የሚገባው የሚል ነገር ሰርታችሁት ከሆነ ብታስረዱ ማለት ነው። ከዛ ውጭ ግን ይሄ ሲመረት አሁን ያው የተለያየ በሂደት ኳሊቲ ምናምን ማሻሻል በሂደት የሚመጣ ነው። ግን የፓኬጂንግ ፕሮዳክሽን ፕሮሰሱ ዲፋይን አድርጋችሁ ይሄን ያክል ያስፈልገናል ማሽኑ። አሁን በደፈናው
የ2.4 ሚሊዮን ብር ብናገኝ ማሽኖች እንገዛለን ነው። ግን የፓኬጂንግ በተለይ ደግሞ አሁን ይሄ ከፕሮሰሲንግ ጀምሮ ከቾፒንግ ከዛ ጀምሮ ከሮ ማቴሪያል ጀምሮ የሚያስፈልጋችሁ ማሽኖች እነዚህ ማሽኖች ናቸው፣ ዋጋቸው ይሄን ያክል ነው ብላችሁ ፕሮሰስ ቤዝድ ራሱ ፋሚላር የሆናችሁ መሄድ አለባችሁ። አሁን ጀምሮ ማለት ነው። ፋሚላራይዝ መሆን አለበት። ከዛ ስታንዳርድ በጥንካሬም በምንም አሁን ይሄ ፍሌክሲቢሊቲ እንትን ይላል፣ ጠንከር ያለ ነው። ስለዚህ በተለያየ አዲቲቭስ ይኖራቸዋል። አሁን ሮ ማቴሪያል የሚባል በፍጹም ከውጭ የምናመጣው ነገር የለም። እንደሱ አይደለም። ትልቁ የእናንተ ኢኖቬቲቭ ኮንሰፕቱ ምንድነው? በቃ እነዚህ ሜጀር ሮ ማቴሪያሉ ከዚህ እናመጣዋለን ብሎ ነው እንጂ እንትን ፒች መደረግ ያለበት ምንም ነገር ሮ ማቴሪያል አንጠቀምም ስንል አሉ ኬሚካሎች፣ አዲቲቮች አሉ፣ አዴሲቮች አሉ። እነሱ ሮ ማቴሪያሎች ከእርሻ አይገኙም እና በሱ መንገድ በደንብ እንትን ብናደርግ ጥሩ ነው። ተደራሽ ልትሆኑት ያስባችሁት ከስተመራችሁ ማን ነው? ትክክለኛ ሴግሜንት ያደረጋችሁ ከስተመራችሁ ማን ነው? እነሱንስ እንዴት ተደራሽ ልትሆኑ አስባችኋል? እኔ ያለኝ ኳሊቲው ላይ ነው። ልታሻሽሉት ያሰባችሁበት መንገድ ካለ እሱን እንድገልጽልን። 96,000 ፒስስ ሶልድ ብላችኋል። አሁን ይሄ ነምበር በምን ቤዚስ ነው የመጣችሁት? አሁን ለምሳሌ 96,000 ፕሮዳክት ሴልስ ኬት ነው የመጣው? ዲዲዩ ቼክ የእናንተን የፕሮዳክሽን ካፓሲቲ አይታችሁ ነው ወይስ የማርኬት ዲማንዱ ላይ ሪላይ አድርጋችሁ ነው? ላይክ ዌር ዳዝ ዛት ነምበር ካም ፍሮም? ይሄ ፕሮጀክሽን ከምን አንጻር ነው የሚለውን ማወቅ ነው። ሌላኛው ደግሞ አሮያዩ 60% ነው ብለሃል አይደለ? ስለዚህ ይሄን ስትሰሩት የኢንቨስትመንት ኮስታችሁ 2.4 ብቻ ሆኖ ነው ወይስ እሱን ክሊር አድርግልን። ላይክ 60% ነው ማሽነሪ ላይ ያወጣል ያልከው፣ 60% በቂ ነው ወይስ ሌላ ገንዘብም ደግሞ ላይክ ማች ፋንዲንግ ተጠቅመ በሌላ መንገድም ሬዝ የምታደርገው ገንዘብ አለ? ስለዚህ እነዚህ ነገሮች ላይ በደንብ ብሬክዳውን አድርግልኝ። አሉ ፎቶም ላይ ለማሳየት እንደሞከርኩት መርካቶ ላይ በጣም አሉ። በተለይ እነዚህ ፕሮዳክቶች አሉ፣ ብዙ ወጣቶች ጆይን እያደረጉ ነው ወደዚህ ማርኬት። ነገር ግን ምንድነው በሎካሊ ሶርስድ በሆነ አፎርደብል በሆነና ዱረብል በሆነ መንገድ እየተመረተ አላየውም። እኔ ማርኬት ሪሰርች በደንብ ከመርካቶም ውጭ በደንብ ሰርተናል። እዚህ ላይ የሚሰራ አንድ ኢንተርፕራይዝ ብቻ ነው ያየሁት። እነዚ አፍሪ ፔፐርን ብናይ ሌሎቹንም ብናይ ፐልፕ እየሰሩ ወይ ኤክስፖርት ነው የሚያደርጉት፣ ፔፐር ፕሮዳክሽን ላይ አልገቡ። በጣም ፌመስ የሆኑ ታዋቂ የሆኑት ፔፐር ላይ ማለት ነው። ሶ የኛ ፕሮዳክት ቴንሳይል ስትሬንግዙን በምንድን ነው መነሻ ያደረግነው? ፌስታልን አየን፣ እየተመረቱ ያሉ ፓኬጂንጎችን አየን። ከዛ በኋላ ለምን ቴስት አናስደርግምና አፕግሬድ አድርገን እኛ ለምን አናመጣም ነው። ፌስታልን ስናይ 8 ሜጋ ፓስካል መሆኑና በጣም ቲክ መሆኑ ብዙ ሰው ኮምፕሌን እያደረገ እንደሆነ ተረዳን። ሶ የቴንሳይል ስትሬንግዝ እና የኮምፕሬሽን ጥያቄ አለ በሚል 16 እና 25 አንፎርቹኔትሊ መጀመሪያ ያደረግነው ዝቅ ያለ ነበር። ከዛ በኋላ ነው እያደገ የመጣው። ለምሳሌ ይሄ ፕሮዳክት መጀመሪያ ስንሰራበት የነበረው ፕሮዳክት ነው። ከዛ በኋላ ነው ስኬል እያደገ እዚህኛው ደረጃ ላይ የደረሰው ማለት ነው። ስለዚህ ከኬሚካል ሬዚስታንስ አንጻር ስናይ የኛ ፕሮዳክት ኬሚካል ፍሪ ነው። which is ኢምፖርት አናደርግም ያልነው ፎር ኤግዛምፕል ሶዲየም ሃይድሮክሳይድ ይጠቀማሉ ፔፐር ፕሮዳክሽን ላይ፣ እኛ አሽ ነው የምንጠቀመው አመድ ማለት ነው። ስለዚህ እያንዳንዷን ሮ ማቴሪያል እዚሁ ሀገራችን ላይ ያለው ነው ዩቲላይዝ እያደረግን ያለ ነው። ኢምፖርት አናደርግም። that's why ዩኒክ ያደርገናል። ምክንያቱም ኢምፖርት ሰፕላይ ቼን ውስጥ ከገባን የሮ ማቴሪያል ሾርቴጅ፣ የሰፕላይ ቼን ዲሌይ፣ እንደዛ ነገሮች ሲገጥሙን ፕሮዳክሽን ላይ ወደኋላ መቅረት ይኖራል። በዛ መንገድ ነው እንግዲህ ይህንን ለማድረግ የሞከርነው። በዲኮምፖዚሽን አንጻር እንደው መንግስትም ሰፖርት ያደርጋል ብንል የኢኮ ፓኬጂንግ የሚመረቱት 60 ዴይስ ይወስዳሉ ዲኮምፖዝ ለማድረግ። የኛ 28 ዴይስ ላይ ዲኮምፖዝ ያደርጋል። በቃ አፈር ነው የሚሆነው። ፌስታል እንደምናውቀው ከ100 ዓመት በላይ ነው። ፌስታል እኛ ነገ ፕሮዳክሽን ብንጀምር ዴይ ዋን ላይ አንድ ኮምፒቲተሮቻችን ነው ብለን ስለምናስብ ነው እዚህ ጋር ያስገባናቸው። ሌላኛው እዚህ ጋር ሎን አማውንት ወርኪንግ ካፒታል ከኛ 1.6 ኤክስፔክት እናደርጋለን። ከባንኩ 2.4 እንፈልጋለን ብለን እናስባለን። አሁን እየተመረቱ ያሉ 30 ብርና ከዛ በላይ ነው የሚሸጡት። አንድ ፔፐር 80-90 ብር የሚሸጥ አለ ማለት ነው። ዱፕሌክስ የሚባሉ አሉ፣ ክራፍት የሚባሉ አሉ፣ ኢምፖርት የሚደረጉ ማለት ነው። የኛ ፕሮዳክት 25 ብር ጀምሮ
20 ብር፣ 15 ብር፣ 10 ብር እያለ ኢንዱ ግን 10 ብር ነው የሚሆነው ማለት ነው። ስለመጣችሁ እናመሰግናለን። በድጋሚ ወደ ዳሽን ከፍታ መልካም እድል። ቴንክ ዩ። ስሜ ሳሙኤል ሾሜ ይባላል። የመጣሁት ከጅማ ነው። የካምፓኒያችን ስም ዳይናሞ ይባላል። ቴክኖሎጂን በመጠቀም ኤጁኬሽንን የሚሰጥ ካምፓኒ ነው። ከፕሮብሌሙ ስንነሳ የመጀመሪያው ፕሮብሌም ባለፉት 4 ዓመታት ውስጥ 12ኛ ክፍል ኢንትራንስ ኤግዛም ከወሰዱ 2.8 ሚሊዮን ተማሪዎች ያለፉት 131600 ብቻ ናቸው። ለዚህ ደግሞ ዋነኛው ፕሮብሌም የአስተማሪዎች የብቃት ማነስ እንዲሁም በአፍ መፍቻ ቋንቋቸው የተሻለ ኤክስፕላኔሽን አለማግኘትና ኳሊቲ ያላቸው ለርኒንግ ማቴሪያሎችን አለማግኘት ነው። ለዚህ ደግሞ ዋነኛው ምክንያቱ አስተማሪዎች ሞቲቬትድ አይደሉም በሚያገኙት ትንሽ ኢንካም መሰረት ማለት ነው። ይሄ ደግሞ የባሰ ብቁ አስተማሪዎችን ከሙያው እንዲወጡ እያደረጋቸው ነው። ሌላኛው እኛ ያመጣነው ሶሉሽን ከግሬድ 7 እስከ ግሬድ 12 ላሉ ተማሪዎች አኒሜትድ የሆኑ ሌሰኖችን እንሰራለን በማትስ፣ በባዮሎጂ፣ በፊዚክስ ኤንድ በኬሚስትሪ ኤንድ ኦልሶ አስተማሪዎች ፍሪላንስ እንዲያደርጉ ላይቭ ክላስ እንዲሰጡ ሞር ትምህርቱ ፐርሰናላይዝድ እንዲሆን እናደርጋለን። ሞባይል አፕሊኬሽን አለን፣ እንዲሁም ዌብ ፕላትፎርም ኦፍላይንም ኦንላይንም ይሰራል ሞባይል አፕሊኬሽናችን ማለት ነው። ሌላኛው እንዴት ነው የሚሰራው የሚለው የመጀመሪያው ወደኛ ፕላትፎርም ተማሪዎች የኛን አፕሊኬሽን ይከፍታሉ። ከዛን ስልክ ቁጥራቸውን ያስገባሉ። በሚላክላቸው ሾርት ኮድ መሰረት ያን በማስገባት ስማቸውን፣ የተለያየ አይነት ኢንፎርሜሽናቸውን አስገብተው ፔመንት ይፈጽማሉ በቴሌብር በሌላም የባንክ አማራጮች። ከዛም በኋላ እዚህ ጋር በሚታየው የተለያዩ ቪዲዮዎችን፣ ሾርት ኖቶችን እንዲሁም ደግሞ ኩይዞችን የሚፈተኑ ይሆናል። የምናቀርባቸው ቪዲዮዎች በእንግሊዘኛ ሆነው ግን ዲስክራይብ የሚያደርጉት አስተማሪዎቹ በአፋን ኦሮሞ ቋንቋ ነው። ሌላኛው ቢዝነስ ሞዴላችን 3 አይነት ቢዝነስ ሞዴል እንጠቀማለን። የመጀመሪያው ቢቱሲ ነው፣ ቀጥታ ከተማሪው የምናገኘው ማለት ነው። እሱ ለምሳሌ በሰብስክሪፕሽን ነው። በወር 300 ብር የ3 ወር፣ የ6 ወር፣ የዓመት እያለን ተማሪዎች ያንን እየከፈሉ እነዛን ኮንተንቶች ማግኘት ይችላሉ። እንዲሁም ደግሞ ላይቭ ክላሶች አሉ። ላይቭ ክላሶች ቀጥታ አስተማሪዎች ፍሪላንስ የሚያደርጉበት ነው። ያ ደግሞ የተለየ ከፍ ያለ ፔመንት እንጠይቃለን ለሱ። አስተማሪዎች የትኛውም አስተማሪ እኛ ፕላትፎርም ላይ የመጣ ፍሪላንስ ማድረግ ይችላል። ሞር ፐርሰናላይዝድ ይሆናል፣ ቱ ዌይ ይሆናል ማለት ነው። ምክንያቱም አንዳንድ ተማሪዎች ምንድነው በደንብ ቶሎ ላይ ገባቸው ይችላል። ሌሎቹ ደግሞ ሌላ አይነት ዌይ ሊኖር ስለሚችል ያንን በደንብ እየጠየቁ የሚማሩበት ነው። ሌላኛው ደግሞ ቲቸርስ ሬቬኒው እሱኛው ነው። እሱ ደግሞ ቲቸሮቹ ፍሪላንስ ከሚያደርጉት ኮሚሽን ነው። ሌላኛው ደግሞ ቢቱቢ ነው። ከትምህርት ቤቶች ጋር ትምህርት ቤቶች ከተማሪዎቻቸው ከሚከፍሏቸው ፕሮፊት የምናገኝበት ነው፣ የእኛም ፕላትፎርም ሲጠቀሙ ማለት ነው። በትምህርት ቤቶቹ በኩል ብዙ ከስተመሮችን እናገኛለን ብለን እናስባለን። ሌላኛው ማርኬት ሳይዛችን ሞር ኦሮሚያ ላይ ቤዝድ ያደርጋል። እንዲሁም ሌሎች ክልሎች አሉ። በእርግጥ ድሬዳዋ እና ሀረር አሁንም እየተማሩ ስለሆኑ ከዛ ክልል ማለት ነው። በዚህ ክልል የሚገኙ በእኛ ሬንጅ ከ4ኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎች ወደ 9 ሚሊዮን ይሆናሉ። ይሄ ሁሉ ቢግ ማርኬት እኛ ልንገባበት ልናሰፋው የምንችለው ነው። ሌላኛው ኮምፒቲሽን ነው። ኮምፒቲሽን በሁለት መንገድ አስቀምጠናል። የመጀመሪያው እንደ አጠቃላይ ኤድቴክ ላይ የሚሰሩ ብዙ ተቋማት አሉ። ከዛ ውስጥ ዋነኛ የምንላቸው ወይም ፓይነር የምንላቸው እዚህ ጋር የጠቀስናቸው ናቸው። ለምሳሌ አሁን ግሎብዶክ አካዳሚ ብለን ያስቀመጥነው ነው። ከነሱ የመጀመሪያው እኛ ምን ይለየናል? ቲቸሮችን ሞር ፓርትነር እናደርጋለን። እኛ ፕላትፎርም ላይ የአንድ ትምህርት ቤት አስተማሪ መጥቶ ፍሪላንስ እንዲያደርግ የራሱን ተማሪዎች በዛ በኩል እንዲያመጣ ወደ እኛ ፕላትፎርም እንዲያመጣ አንደኛው ወይ ነው። ሁለተኛው ደግሞ እኛ ሞር ኦሮምኛ ዲስክሪፕሽን ላይ ፎከስ እናደርጋለን። ሌሎቹ አብዛኛው ኤድቴኮች አማርኛ ላይ ፎከስ ያደርጋሉ። ኦሮምኛ ላይ የሚሰሩ አሉ፣ ቁቤ አካዳሚ የሚባሉ እነሱ ደግሞ ዋን ዌይ ነው፣ ዩቲዩብ ላይ ብቻ የሚለቁት ነው። ያ ብዙም ኮምፕረንሲቭ አይደለም እኛ እንዳቀረብነው ሶሉሽን ማለት ነው። ሌላኛው ኢንተግሬትድ ቨርቹዋል ላቦራቶሪዎችን እንጠቀማለን። በጣም ዲስክሪፕቲቭ ናቸው። ሌላኛው ትራክሽን ኤንድ ማይልስቶን
ይሄን ሶፍትዌራችንን በደንብ አፕግሬድ አድርገን የጀመርነው ከ8 ወር ወደዚህ ነው። በዚህ ጊዜያት ውስጥ ከ10 ሺህ በላይ ዩዘር እንዲሁም የምታያቸው ከተሞች ላይ መግባት ችለናል። ሪቬኑ በአምና ዘንድሮ ሪቬኑ ጀነሬት ማድረግ አልጀመርንም፣ ከዩቲዩብ ብቻ ነው የጀመርነው። ነገር ግን በቀጥታ አሁን በዚህ ከ3ኛ ወር በኋላ በምንጀምረው የማስከፈል ሂደት ብዙ ተማሪ እንጠብቃለን ብለን እናስባለን። ይሄ ያለፈው ዓመት ነው። ከ1500 በላይ ኮንተንቶችን ሰርተናል። ቲቸርስ ኢንካም በ150% ጨምሯል። እንዲሁም ደግሞ ከ2 ኢንተርናሽናል ካምፓኒ እና ሎካል ስኩል ጋር ኢንተግሬት አድርገን እየሰራ ነው። አሁን ምንድን ነው የምንፈልገው? ማርኬቲንግ ላይ 5 ሚሊዮን ብር እንፈልጋለን። ሌላኛው ኮንተንታችንን ኤክስፓንድ ማድረግ እንፈልጋለን። ለዛ 3 ሚሊዮን ብር መድበናል። ማርኬቲንጉን ሰርተን ወደ ኮንተንት ኤክስፓንሽን መግባት እንችላለን በሚኒመም። ነገር ግን በአንድ የምናገኘው ከሆነ ያንን ብር ቶሎ ኮንተንቱን ሰርተን በቀጣይ ዓመት ቀሪውን ግሬዶች ላይ ሰብስክሪፕሽን መጀመር ያስችለናል ማለት ነው። ሌላኛው ፓርትነሮቻችን እዚህ ጋር የምታዩቸው ሪች ፎር ቼንጅ፣ ማስተር ካርድ ፋውንዴሽን እንዲሁም ፌት የምንለው ይሄ ቨርቹዋል ላቦራቶሪዎችን ተማሪዎች ፊዚክስ ሲማሩ ቨርቹዋሊ እንዲያዩት ኮንሰፕቱን አንደርስታንድ እንዲያደርጉት የሚያደርግ ካምፓኒን ከነሱም ጋር በፓርትነርሺፕ እየሰራን እንገኛለን። ሌላኛው ቲማችን ነው። ቲማችን ወጣት ቴክኒካል እና እንዲሁም ማርኬቲንግ ላይ ያሉ ወጣቶችን ልምድ ያላቸው የፒኤችዲ ሆልደር ከሆኑ አስተማሪዎች ጋር ያጣመረ ምርጥ ቲም አለን። ትልቅ ማርኬትን ቢመጣ ሃንድል ማድረግ የሚችል ነው። አመሰግናለሁ። ክፍያዎችን በምን መንገድ ነው የምትሰበስቡት? ምንድን ነው የሚለየው? የእናንተ ረቨኑ አንጻር ከሴልስ አንጻር ያለህን ታርጌት ያላችሁን ታርጌት ልትገልጽልን ትችላለህ? ግን ኤክስፓንድ ለማድረግ ለማደግ ይሄን ያህል አሁን የጠየቅከውን ያህል ይጠይቃል ወይ? 2000 ከስተመር አኳየር እናደርጋለን ያላችሁት ላይ እንደሚታወቀው ኤድቴክ በአሁኑ ሰዓት ላይ ሎ ኮንቨርዥን ያለው ሪቴንሽኑ ሎ ነው። ስለዚህ ምን አይነት ፕላን ይዛችሁን የመጣችሁት? ኢን ኦርደር ቱ ኮንቨርት ሞር ዋት ዱ ዩ ዱ ዲፈረንትሊ የሚለውን ነገር በደንብ ብታስረዳ። ከአሁን በፊት ያሉት የኢንቴክ ፕላትፎርሞች ምንድነው ችግራቸው? ከነሱ ምንድነው ቀርፌ የመጣሁት? ዋይ ዘይ ዲስአፒር ፍሮም ዘ ማርኬት የሚል በደንብ አናሊሲስ ሰራህ አይመስለኝም። ከሰራህ ደግሞ በደንብ አነጻጽረ ብታቀርብልን። ምክንያቱም ብዙዎቹ ፕላትፎርሞች በጣም በጥሩ ጀምረው የለውም። እነዚህ አንዱ እሱ ነው። ዊዝ ኤግዚስቲንግ ካሪክለም ያለው ኢንቴግሬሽን ብታብራራልን ጥሩ ነው። አንደኛው ቨርቹዋል ላብ እንጠቀማለን ብላችኋል። ስለዚህ ቨርቹዋል ላባችሁ ምን አይነት ነው? በምን አይነት መልኩ ተማሪው ሊረዳው ይችላል? ሞር ያላችሁ ፕሮፌሽናሎች ኦር ቲማችሁ ውስጥ የሳይንስ ተኮር ነው። ስለዚህ ቨርቹዋል ላባችሁ በምን አይነት መልኩ ነው አቀራረበው ምን ይመስላል የሚለውን ብታስረዳን እና ይህ እንዴት ተግባራዊ ሆነው ከስተመሩን አትራክት አድርጎታል? የከስተመሩን ኒዱ ምን ይመስላል? ከነበረው ትራክሽኑ ምን ይመስላል የሚለው ብታሳየን ጥሩ ነው። ሌላው ኤዱኬሽናሊ አብዛኞቹ ማስተርስ እና ፒኤችዲ አላቸው። ግን ይህንን ኤዲቴክን ዲቨሎፕ ሲደረግ ያላቸው የመማር ማስተማር ሂደት ዋናው እኛ ሀገር ላይ ጋፑ ምንድን ነው? የመማር ማስተማር ቴክኒኩ ላይ ነው አንደኛው ጋፕ። ስለዚህ ምን አይነት ኮምፒቴንሲ አለ የቲቺንግ ሜቶዶሎጂ ላይ ምን አይነት ኮምፒቴንሲ ያላቸው የሚለው ምክንያቱም ተግባራ ላይ ሲገባ ክፍተቱ ያ ነው። ከስተመሩም ሊመጣላችሁ የሚችለው ምንድን ነው? የቲቺንግ ሜቶዶሎጂያችሁ አትራክቲቭ መሆን መቻል አለበት። ስለዚህ ኮምፒቴንሲ ከምን አንጻር ነው የሚለውን ብታስረዳን ደስ ይለኛል። አመሰግናለሁ። የመጀመሪያው ከሌሎቹ የሚለየን ኤድቴክ ላይ ያው አንተም እንዳልከው ብዙ ውድድር አለ። የመጀመሪያው እኛ የሚለየን የአስተማሪዎችን ፍሪላንስ አድርገው እንዲገቡ ማድረግ ነው። ይሄ በጣም ኪ ነገር ነው ማርኬቲንጉ ላይ። ምክንያቱም ትምህርት ቤቶች ላይ ኖርማሊ ይሄን ነገር ማርኬት ለማድረግ ስንሄድ ምንድን ነው የሚገጥመን? አስተማሪዎቹ ይፈራሉ። ምክንያቱም ስራችንን ይቀማል ብለው ነው የሚያስቡት። ግን እነሱን የዚህ አካል ማድረጉ በጣም ትልቅ አድቫንቴጅ ይሰጠናል። ብዙ ኤድቴኮች ላይ ችግር የሆነው ነገር ከፍሪ ዩዘር ወደ ፔይድ ዩዘር ማምጣት ነው። እዚህ ላይ ደግሞ ከማርኬቲንግ አንጻር አንደኛው ቱላችን ብለን የምናስበው በአስተማሪዎቹ በኩል ተማሪዎቹን ማምጣት ነው። ኢንተራክቲቭ ነው ወይ? አዎ፣ ቅድም ስጠቅስ ነበር። ኢንተራክቲቭ ሲሙሌሽኖችን እንጠቀማለን። ለምሳሌ ፌት የሚባል ካምፓኒ አለ።
ኮሎራዶ ዩኒቨርሲቲ አሜሪካ ያለ የተለያዩ የፊዚክስ ኮንሰፕቶችን የባዮሎጂ የኬሚስትሪ ኮንሰፕቶችን በአኒሜሽን የሚሰራ ድርጅት ነው እና እኛ ያንን መስራት ሳይጠበቅብን እኛ ፕላትፎርም ላይ ኢንተግሬት አድርገናል። እዛ ጋር ለምሳሌ አንድ ተማሪ ፊዚክስ ሲማር ፕሮጀክታይል ሞሽን ሲማር ራሱ ያንን በአኒሜሽን ስለሚያይ ሞር አንደርስታንዲንግ ይኖራል ማለት ነው። ተማሪ ደግሞ የትኛውን ኮንሰፕት ላይ ያንን ነገር ቶሎ ተረድቶ ለፈተና መዘጋጀት ነው እንጂ የሚፈልገው ብዙ ሰዓት ጥናት ላይ ማባከን ወይም ትምህርት ላይ ማባከን ያን ያህል ጊዜ መፍጀት አይፈልግም። ያንን ታይም ያሳጥርልናል፣ ቶሎም እንዲረዳ ያደርገዋል። ኢንተራክቲቭ ነው ማለት ነው። ፐርሰናላይዝድ ነው ብለን እናስባለን። እሱ ደግሞ አስተማሪዎቻችን በላይቭ ክላስ እየጠየቋቸው ተማሪዎቹ እየጠየቋቸው ስለሚማሩ ሞር ቱዌይ ነው ማለት ነው። አስተማሪዎቹን ስንመርጥ ከፔዳጎጂ ወስደዋል ወይ የማስተማር ኤክስፒሪየንሳቸው ምን ያክል ነው? ለምሳሌ እዚህ ውስጥ አብዛኛዎቹ ከ15 ዓመት በላይ ያስተማሩ አስተማሪዎች ናቸው። ሃይስኩል ያስተማሩ እንዲሁም ደግሞ አሁን ዩኒቨርሲቲ እያስተማሩ ያሉ ዩኒቨርሲቲም ሃይስኩልም በተመሳሳይ እያስተማሩ ያሉ ናቸው። እንዲሁም ደግሞ በትምህርት ቤቶቻቸው ቶፕ የሚባሉ አስተማሪዎች ናቸው እና ከኤክስፒሪየንስ አንጻርም ከፔዳጎጂ አንጻርም በዚህ መልኩ ነው የመረጥናቸው ማለት ነው። በጣም እናመሰግናለን ሳሚ። ጉድ ላክ። ተመልካቾቻችን ዳሽን ከፍታ ምዕራፍ 3ኛ ዙር ላይ እንገኛለን። አሁን ደግሞ ከተወሰኑ ተወዳዳሪዎች ጋር ስለነበራቸው ቆይታና ቶፕ 10 ውስጥ ለመግባት ስላላቸው ጉጉት አጠር ያለ ቆይታ አድርጋለሁ። አብራችሁ ይቆዩ። ለ3ኛ ዙር ዝግጅት እንዴት ነበረ? በጣም አሪፍ ነበረ። ትንሽ ከጊዜ ወደ ጊዜ በጣም እየጠነከረን የመጣው እኛም በዛው ልክ የተዘጋጀን ነበር። እንዳቀረብነው ጥሩ ነበር። በተዘጋጀው ልክ ነው ያቀረብከው? አው በተዘጋጀው ልክ ነው ብዬ አስባለሁ። የተነሱ ጥያቄዎች ነበሩ፣ እነዛን አድሬስ ለማድረግ ሞክሬያለሁ። ምን ትጠብቃለህ? ቶፕ 10 ውስጥ ገባለሁ ብዬ አስባለሁ። ግን ባልገባም ያው እኛ ኦልሬዲ ስራ ላይ ስለሆንን እና ከዳኞቹ ማገኛቸውን አስተያየቶች በመውሰድ ቢዝነሴ ላይ አስተካክዬ የተሻለ ነገር ወይም የተሻለ ቦታ ለመድረስ ጥረት እናደርጋለን። ቶፕ 10 ውስጥ ልንገናኝም ላንገናኝም እንችላለን እና ከዚህ ከዳሽን ከፍታ ምን አተረፍክ? በጣም ብዙ ነገር። የመጀመሪያው እዚህ መጥቶ ቢዝነሳችንን ፒች ማድረግ፣ በዛውም ራሳችንን ማስተዋወቅ፣ ከዛ ከዳኞች ደግሞ ፊድባክ ማግኘት። ምክንያቱም እነሱ ብዙ ልምድ ያላቸው ከብዙ ስታርታፖች ጋር አብሮ የሰሩ ስለሆኑ ያንን በደንብ ቢዝነሱን የሚያውቁት ስለሆነ ከነሱ የምናገኘው ፊድባክ በጣም ይጠቅመናል። ሌላኛው ደግሞ የተለያዩ አይነት ከኢንቨስተሮች ጋር ተገናኝተን ነበር። ኮቺንግ ትሬኒንጎች ነበሩ። እነዚህ ለቢዝነሳችን በጣም የሚጠቅሙ ስለሆኑ በጣም ያው አሁን እንደገለጽከው ወደ 3ኛ ዙር ስትገቡ ከተለያዩ ባለሀብቶች ጋር ተገናኝታችሁ ነበረ፣ ጥያቄም ተጠይቃችሁ ነበር እና እንዴት ነበር? በጣም አሪፍ ነበር። የኢንቨስተር ኔትወርኪንግ ሴሽኑ በጣም አሪፍ ነበር። አይዲያችንን ፒች አደረግን፣ ምን እንደምንፈልግ ጠየቁን። ከዛ በኋላ ደግሞ ያለብንን ክፍተት ምን እንደሚያስፈልገን እና የት ቦታ ብንሰራ ደግሞ የተሻለ እንደሆነ እሱንም የተወሰነ ምክርም ሰጡን። ኮንታክትም ተቀያይረናል። ወደፊት ደግሞ የተሻለ ነገርም ሊፈጠር ይችላል በዚህ ኔትወርኪንግ ነው። ከዳኞች ጥሩ አስተያየት ተቀብለናል ብለህ ነበርና ከነሱ የተሰጣችሁን አስተያየት ሰብስበ ለወደፊት ምን አሰብክ? ኦልሬዲ ስራ ላይ ነው እየሻለው። አሁን እየሰራን ያለ ነው ሞር በእኛ ካምፓኒ ማርኬቲንግ ላይ ነው። ማርኬቲንጉ ላይ በምን አይነት መልኩ እንዴት መሄድ እንዳለብን ጥሩ የሆነ እይታ አሳይተውናል። ያንን ወስደን ወደ መሬት ማውረድ ደግሞ የኛ ድርሻ ይሆናል። እሱን ለመተግበር ደግሞ ሬዲ ነን። ይብራ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። 3ኛ ዙር ላይ ስለተገናኘን ደስ ብሎኛል። እኔም በጣም ደስ ብሎኛል። ለ3ኛ ዙር የነበረ ዝግጅት እንዴት ነበር? ዝግጅቱ በጣም አሪፍ ነው። በእርግጥ ትንሽ የጊዜ አንዳንድ ነገሮች ፈተና ውስጥ ስትገባ ታይም ትንሽ ያንሳልና ያው ቶፕ 10 ውስጥ ልንገናኝም ላንገናኝም እንችላለን እና ከዳሽን ከፍታ ምን አተረፍክ? ከዳሽን በጣም አመሰግናለሁ። በዚህ አጋጣሚ ዳሽን እና ዊ ቬንቸር ምክንያቱም የኛ ሀሳብ ተደብቆ እንዳይቀር በረሃ እንዳይገባ ወደዚህ ወደ ኢንቨስተሮች አምጥቶ ያለን አይዲያ ያለን ሀሳብ እንድንሸጥ ያደረገን እሱ ነው ከውድድሩ በላይ ማለት ነው።
እውነት እንደ ስሙ አንድ ደረጃ ቀዳሚ ብቻ ሳይሆን ብዙ እርምጃዎች የፈጠነ መመስገን ያለበት ለሌሎች ባንክም አርአያ የሚሆን ባንክ ነው። ምክንያቱም ትውልድ ነው እያነጸ ያለው፣ ትውልድ ነው እየቀረጸ ያለው። ያው ወደዚህ ዙር ስትገቡ ከተለያዩ ባለሀብቶች ጋር ተገናኝታችሁ ነበርና ጥያቄም ተጠይቃችሁ ነበር። እንዴት ነበረ? አዎ አብዛኛው የኛ ተፈላጊ አይዲያ ሆነ ነው ያገኘ ነው። ምክንያቱም የተገናኘነው ኢንቨስተሮች ሁሉም የኛ አድሬስ ይዘዋል እና ተስፋ እናደርጋለን አብረን ስራ የሚል ሀሳብ። ምክንያቱም የመጣ ነው ወደዚህ አብረን እንድንሰራ ነው። ከዳኞች የተለያዩ አስተያየት ተሰጥቷችሁ ነበርና ለወደፊት ስራክ ከዳኞች የተሰጡትን አስተያየት እንዴት ልትቀጥሉ አስባል? አዎ የዳኞች ሀሳቦች አብዛኛው ያነሱት ሀሳብ በደንብ አድርገን ገልጸናል። አይዲያውም የገባቸው ያክል ነው የገባን። ቀሪ ያልመለስነው ሀሳብ ይኖራል ብዬ አልገምትም። ጀስት ጥሩ ፊድባክ አይቻለው ብዬ ነው ማምነው። ጥሩ ፊድባክ ካገኘህ ደግሞ ኦልሬዲ የምንዘጋጀው በጣም ተዘጋጅተን እንደምንመጣ እርግጠኛ ነኝ። እንደምንገናኝም እርግጠኛ ነኝ። አሸናፊ ሆነን ኔክስትም አብረን ኢንተርቪው እንደምታደርግ ተስፋ አደርጋለሁ። መልካም እድል። ታንክ ዩ። ተመልካቾቻችን ዳሽን ከፍታ ፕሮግራማችን ያያችሁትን ይመስል ነበረ። ምርጦቹን 20 ይዘን ወደ እናንተ ቀርበናል። ሳምንት ደግሞ ቀሪዎቹን ተወዳዳሪዎች ይዘን ወደ እናንተ እንቀርባለን። እስከ ሳምንት መልካም ሳምንት።